የዛሬ ቪዲዮ የሚሆነው በቃ ስኪን ኬር ነው። አርባር ሁሌ የምለቅላችሁ ከዚህ በኋላ ስለ ስኪን ኬር ወይ ጸጉር ብቻ እንደዛ ነገር ራሳችንን ስንንከባከብ ነው የሚሆነው ማለት ነው። ቻፕስቲክ መቀባይ ነው ዝም ብለን እና እንደነገርኳችሁ ዛሬ ክላስ ቀርተን ነው እና ሳያምነኝ ሽንኩርት አለርጂ ከሆነ ምናምን ሲባል አያምንም። አውቄ ስራ ለመስራት ይመስላል። አልሰራም እኮ ሲጀመር ግን ግባ እናውጣው። ሰብስክራይብ አድርጉ። ለፍተን ነው ጋይስ። እንዴት ናችሁ? እኔ ደህና ነኝ። የዛሬ ቪዲዮ የሚሆነው በቃ ስኪን ኬር ነው። አርባር ሁሌ የምለቅላችሁ ከዚህ በኋላ ስለ ስኪን ኬር ወይ ጸጉር ብቻ እንደዛ ነገር ራሳችንን ስንንከባከብ ነው የሚሆነው ማለት ነው። እና አሁን ከቅፌ ተነስቶ ቁርሴን በልቼ ጨርሻለሁ። ሰው ቤቱን አስተካክልና ከዛ ወደ ስኪን ኬር ገባለሁ ማለት ፊቴ ማለት ነው በጣም ተበላሽቷል። በጣም ባለፈው ካሳየኋችሁ ብሷል ነገር ባሪ ምናምን ከታያችሁ አላቅም ብቻ ብሶበታል ከባለፈውና እንትን እንላለን። ስኪን ኬር ማድረግ ይኖርብናል። ጸጉሬን ፈትቼዋለሁ ግን አይ ዶንት ኖ ምን እንደማደርገው ስቴይ ቱንድ። እና እንግዲህ ቻፕስቲክ መቀባይ ነው ዝም ብለን ሳይሆን ከንፈሬ ሲደርቅ እንትን ስለምል ነው አረገዋለሁ እና ይደማል እንደዛ ሳረግ። ስለዚህ ቻፕስቲክ እንቀባለን ማለት ነው ስራችንን ከመጀመራችን በፊት። ግን ማስቲካ እያኘኩኝ ስለሆነ እንትን ይላል ቶሎ ነው ያው ማይዌ ክላስ ቀርተን ነው ዛሬ። ሀብል ሳረግ አለርጂክ ይሆንብኛል ጋይስ። ምን ማድረግ እንዳለብኝ አላውቅም። አሁን እዚህ ጋር በልዟል እንትን አንገቴ እና አለርጂክ ነው። አርቲፊሻል ነገር ሳረግ ለጆሮዬም ለአንገቴም አርቲፊሻል ካረኩኝ በቃ ይቆሳል። ሳረሳ አሁን መድኃኒቴን ልቀባ ላምጣ ጠብቁኝ። እና እንደነገርኳችሁ ዛሬ ክላስ ቀርተን ነው። ይሄ መድኃኒት ማለት ነው እንትን እኔ አለርጂክ ነኝ። እንዲህ ልብስ ሳጥብ፣ እቃ ሳጥብ፣ ሽንኩርት፣ ቲማቲም፣ ሎሚ ምናምን ስነካ እጄ በጣም ይቆስላል። በጣም በተለይ በተከታታይ ካረኩት በቃ በጣም ነው የሚቆስለው እና ከኛ ቤት አይጠፋም። እኔ አለርጂክ ስላለብኝ ሁሌ ያለ መድኃኒት ነው እና እጃችሁ ለሚቆስል በተለይ ጥፍር ምትሰሩ ምናምን እጃችሁ የሚቆስል ከሆነ አለርጂ የሚሆንባችሁ ከሆነ ሺላኩ ምናምን ይሄ በጣም አሪፍ ነው። ቲክቶክ ላይ ብዙ ሰው ይሄንን እንትን ብያለሁ ሪኮሜንድ አድርጌያለሁ። ቪዲዮ ሰርተው እንደዚህ ጥፍር እሰራለሁ ምናምን እና አሪፍ ነው በጣም እውነት። እኔ አሁን ለዚህ ሆነ ይሁን አላውቅም ግን እየቀባሁት ነው። ሁሌ ቀባለሁ እንደዚህ አርቲፊሻል እንትን ሰው ወርቅና ብር ነው የሚመቸው እንትኑን አያውቅም። እኔ ያለሁበትን እንትን አያውቅም ይቀጣል ይሄ እንትን እና ሳያምነኝ ሽንኩርት አለርጂ ከሆነ ምናምን ሲባል አያምንም። አውቄ ስራ ለመስራት ይመስላል። አልሰራም እኮ ሲጀመር ግን ለመስራት ይመስላቸዋል ግን አይደለም። አለርጂ ካለብኝ ለዛ ነው። እና ይሄውን እንደዚህ መብዛት የለበትም ግን እያለቀለኩት ነው። ሲቀጥል ለዚህ ይሁን አይሁንም አላውቅም ግን ዝም ብዬ እየቀባሁት ነው። እዚህ ጋር እያሳከከኝ ነው። አሁን ወደ ስራችን እንገባለን ማለት ነው። ሰው ቤት እናስተካክላለን። ቤት ካስተካከልኩኝ በኋላ ምን ላድርግ? ልብስ አጥባለሁ ብዬ አስቤ ነበረ ጋይስ፣ ግን ቪዲዮ ኤዲት ማድረግ ይኖርብኛል ለነገና እሁድ እና ስለዚህ
ቤት ካስተካከልኩኝ በኋላ ስኪን ኬሩን በቃ ወዲያው ጀምሮ እሱን ላድርግና ስኪን ኬሩን እያደረግኩኝ ጫማዎችን አጥባለሁ። ፊት የምቀባው ነገር ከተቀባው በኋላ እሱን እንትን እስከሚል ጫማ አጥባለሁ በመሀል እንደዛ እያደረግን ዛሬ አብረን እንውላለን። እና ሰብስክራይብ አድርጉ ፕሊዝ ጋይስ፣ ሰብስክራይብ አድርጉ። አሁን የመጀመሪያውን ቪዲዮ ዩቲዩብ ጀመርክ የሚለውን 130 ምናምን ሰው አይቶታል፣ ግን ሰብስክራይበር ጨምሯል። የጨመራችሁ ቴንክ ዩ ሶ ማች። ወደ 5 ምናምን ጨምሯል ሰብስክራይበር። 5 ምናምን ብቻ 28 ነበርኩኝ። ዩቲዩብ መስራት ጀመርኩኝ ካልኩኝ በኋላ 35 ሆነናል አይ ቲንክ አይደል? እና በጣም ነው የምወዳችሁ። ሰብስክራይብ ያደረጋችሁ ትመቹኛላችሁ። እና ሰብስክራይብ ሳታደርጉ የምታዩኝ ሰብስክራይብ አድርጉ ፕሊዝ ጋይስ ፕሊዝ። ሌላ ምንድነው? ላይክም አድርጉ። ዩቲዩብ ላይ ላይክ እና ሰብስክራይብ ሰው ያያል እንጂ ላይክም ሰብስክራይብ ማያደርግም። እና እስከምንፈምስ እንዲህ የለመንኩኝ ካልሆነ አይሆንም። እና እውነት ግን አድርጉ ፕሊዝ ጋይስ ሰብስክራይብ ላይክ ምናምን እያደረጋችሁ እስኪ አንድ ቀን ልክ ከእንቅልፌ ስነሳ 50 ሞልቶ ላገኝ እስኪ እንቸግራለሁ። ብድግ ብዬ ሳይ 50 ሆናችሁ ሊያችሁና ልደሰት። ከዛ ላይቭ ነው የምገባው። 50 ልክ ስንገባ ላይቭ ነው እንትን ነው የማደርገው ነው ላይቭ ገብቼ ጥያቄው ምን ችግር የለም ምንም ላድርግ እገባለሁ። ለ50 ኬክ ቁርስ መቼማ ግን እገባለሁ ላይቭ ነው። እና ፕሊዝ እና የሚገራረው ቪዲዮ አሁን ነው ያላችሁ ማአት ቪዲዮ ነው ያለው። እና ማለት ያለቀኩት ማለት ነው በኦርደር ለቃለሁ ብዬ ምናምን ይሆን። አሁን እቺን ቀደም ብዬ ነው ለቃት። ከዚህ በፊት ግን የቀረጽኩት ማአት ቪዲዮ ነው ያለው። እና እናንተ ሰብስክራይብ ላይክ ኮሜንት ምናምን ስታደርጉ በቃ ስሪ። ካልተመቻችሁ አትመጪንም አትስሪ ፕሊዝ በሉ። ከተመቻችሁ ትመጪናለሽ ስሪልን ቪዲዮ ምናምን ስትሉኝ ነው ሞቲቬት ያደርገኛል። እናንተ ኮሜንት እና ሰራለው ኤዲት ለማድረግ ሞራል ይመጣል። ማአት ቪዲዮ ነው ኤዲት በጣም ብዙ ቪዲዮ ያለ በጣም ማለት ነው። የምለቅላችሁ ቪዲዮዎች ማለት ነው ቆዩ ናቸው። የምለቃቸው ቪዲዮዎች ማለት እንደተቀረጸው ወዲያው የምለቀው ቪዲዮ የለም። ቆይቶ ነው እናንተ ጋር የሚደርሰው። ምክንያቱም ቀርጬ አስቀምጬ ከሆነ ጊዜ በኋላ እለቃለሁ ብዬ ስለነበረ እንትን ያልኩት ቆይቶ ነው የሚደርሰው እናንተ ጋር። እና ብቻ ያሉትንም ኤዲት አድርጌ እንትን እንድል ሞራል እንዲሆን ፕሊዝ ሰብስክራይብ አድርጉ። ኮሜንት በተለይ ኮሜንት እስኪ አድርጉ። ኮሜንት አድርጉና ሀሳባችሁንም ልወቅ። ልስራ ማለት ነው የሚለው በቃ አትስሪ ብትሉኝ ማለት ነው ግን ንገሩኝ። ታስቡትን እውነት ንገሩኝ። ምንድነው በቃ ለወቀው እንትራችሁን እና ፕሊዝ ኮሜንት አድርጉ። እሺ ጋይስ በእናታችሁ ሰይዳችሁ ኮሜንት አድርጉ። እንዳትረሱ ይሄንን ቪዲዮ ያያችሁ ሁላችሁ ኮሜንት አድርጉ። ሀሳብ እንኳን ባይኖራችሁ ዝም ብላችሁ ሃይ በሉ ደስ እንዲለኝ። እና በቃ ልነሳና ቶሎ ቤቱን ላስተካክል። ማጽዳት ብቻ ነው የቀረኝ። አሁን ጨርሻለሁ ሁሉንም ነገር። ቤቱን ማጽዳት ነው የቀረኝ። ይመጥቻለሁ ቤት አጽድቼ ጨርሻለሁ። አሁን ማድረገው ምንድነው ቡና ምናምን አቀራረብላቸውና እነሱ እየጠጡኝ ወደ ስራችን እንገባለን። ከዛ በፊት ልብሴ የታጠበ ልብስ አለ ቆየ ካጠብኩት አልተጣጠፈም። እሱን አጣጥፋለሁ። ከዛ ደግሞ እንቀጥላለን። ይሄው ልብሴ እንደዚህ ሆኖ ከተቀመጠ 4 ቀን ምናምን አለፈው። ታጥቧል። አጣጥፌ ልከታተበ ገቡታውና ከዛ ወደ ስኪን ኬር ሰብስክራይብ ያደርጋችሁ በምን ላውራ ቪዲዮ ተሰጥቶ ነው ሰብስክራይብ አድርጉ ለማለት ነው። ሰብስክራይብ ፕሊዝ ጋይስ ፕሊዝ ሌዲስ ሰብስክራይብ አድርጉ። ሰብስክራይብ ማርክ በጣም ቀላል ነገር ነው። በጣም ማለት ነው። የዶላር ምልክት ማለት ነው። ያጋ አሁን 9 ሰዓት ሆኗል። ስቲል ግን ልብሱን ጀምሬ ያቆምኩት
ከዛ አሁን ደግሞ ማኪያቶ እየጠጣሁ ነው። አስገባለሁ ፊትህን በእውነት ታያለህ። ይገባል። ማስከተም እንትን አንተ ቪዲዮ እንሰራለንሽ ነገር ቪዲዮ ኢንዶሚ ገዛና የኢንዶሚ ቻሌንጅ እንሰራለን። ቀልቶ በጨረሰ ቀድሞ የጨረሰ ያዛል። አዎ የምሬን ነው። ይሸለማል ሳይሆን በኋላ ሰሪ እኔ እሰራለሁ። ያሳስብሽ እኔ ምግቡን ይባላል። ከዛ እኮ ይሄ ኖርማል ኢንዶሚ አይደለም። በሚጥሚጣ ምናምን አድርጌ ነው የምሰራው። ከዛ ግን ካልጨረስክ ታትቀጣለህ። አርብ እኮ ነው አላችሁ ትምህርት ስልኬን ሳስልክ ይጠራል ይላል። እኔ ደግሞ ሄደና አለዋለሁ። የት ነበር ያስቀምጥከው? ሲያስጠሉ በእናታችሁ ትቼው ማለት ነው ጋይስ። ቅድም ገና ስንት ሰዓት መሰላችሁ? ብቻ ጠዋት ነበረ ልብሱን እያጣጠፍኩ አልነበር አለ ቪዲዮ ማለት ትቼው ቡና ስጠጣ ምን ስንል ቁጭ ብዬ ስልኬን ስጠቀም አሁን ሰዓቱ ኦልሞስት 11 ተኩል ከእንደገና ልብሴን አጣጥፌ ወደ ስኪን ኬር ልሄድ ነው። መሽቷል። ጫማ ማጠቡን አላውቅም ግን አጥባለሁ። ኢትስ ኦኬ። እንዴት ተጣጣው እንዴት እንደተጠ ሲያቀጣኝ እስከዚህ ሰዓት ቆይቼ እንቅልፌ ሁላ መጥቷል። እንተኝ በቆምኩበት ተኝቻለሁ። አሁን ልብስ አድርጌያለሁ። ዲሰል ጠዋት እንዳሳያችሁ ነው። ብቻ ፊቴ ተበላሽቷል። ምን መሰላችሁ? ባለፈው ይሄ እንትኑ ቀይ ስሩን ተቀብቼ አሪፍ ሆኖ ነበረ። ጥርት ብሎ ነው አይታችሁታል። ታጥብ ከዛ እሱን ከ3 ቀን ነው ከ4 ቀን በውሃ ያረኩት። እንደዛ የተቀመጠውን ድጋሚ ሳረግበት የባሰ ሽፍ ብሎ እንዳለ ማለት ሲቆይ እንትን የሌለ እርጥበት ካለ የሆነ ነገር በቃ ባክቴሪያ ይሆናል ይፈጥራል። እና እሱን አድርጌ የባሰ ሽፍ ብሏል ፊቴ። አሁን ሬት እናደርጋለን። መጀመሪያ ሬት አደርግና ከዛ ታጥቤ ደግሞ ቀባውን በጣም የሚገርም እውነት በጣም የሚገርም ነው ያኛው ለውጡ። እዛው ታጥባችሁት በደንብ የምታዩት ለውጥ ነው። አሳያችኋለሁ እንደሆነ። መጀመሪያ ሬት እናደርጋለን። ሬታችንን በተለይ ፊታችሁ በዛም ከሆነና ሽፍ የሚልባችሁ ብጉር አላቅም ያጥፋ እስኪ ይሄኛውን እንትን ካደረገው እናያለን። ግን በዛም ሆኖ ፊታችሁ ሽፍ የሚላለ ሙቀት ላይ ስንሆን ፀሐይ ላይ ምናምን ሆነ ስንመጣ እዚህ ጋር ሽፍ የሚለው ነገር ወዲያው ነው እሱን የሚያጠፋው። ፕሮግራም ሲኖራችሁ እሱን ብትቀቡ። የሆነ ጊዜ ሰርግ ነበረና ከሪሜዲያል እንደተመለስኩኝ ፊቴ በጣም ተበላሽቶ ነበረ። ከዛ ለሰርጉ ሬት የተቀባሁት እኔ ሬት ተቀብቼ እንደዚህ በቃ አሁን እንደማደርገው እንደዛ ትሪት አድርጌ ነው የሄድኩት። እዛ እንዲህ የሆነ ነገር ማጥጠቅመሻል አላሉኝ በእውነት እና ያን ያክል ነው ሚራክል የሆነ ነገር ነው ሬት
ከዛ አሁን ቀጣይ ከማሳያችሁ ጋር ስትጠቀሙት ደግሞ ወይኔ እዚች ያለችውን ብጉር በቀጥ ሰስቺ እያላጥፋት ነበረ ከቅድም ጀምሮ ሲያሳክከኝ እና እውነት እንደዛ አሉኝ። የምር ሰርጉ ላይ ምንም ምን ያላረኩ ሜካፕ ምናምን አርገሻል ነው እኮ እነሱ የሚሉኝ፣ ግን ወፈኔ ሜካፕ አንዴ ብቻ ነው ያደረኩት በህይወቴ ዘመን። እሱንም አሁን የሆነ ቅርብ ጊዜ ለሆነ እንትን ነው ግዴታ ስለሆነ እሱም ሜካፕ ግዴታ ስለሆነ እንጂ እኔ ሜካፕ አልጠቀምም። በቃ ሬቱን እንደዚህ ያደረኩኝ ማታ ከከዝኔ ጋር ሬታችን እንደዚህ ፊታችንን ተቀባኝ፣ ታጠብኩኝ። ከዛ ይሄ አሁን ቀጣይ ማድረገው እንደሱ አደረኩኝ፣ ሄድኩኝ በቃ እና ሽፍ ያለውን ይሄ እዚህ ጋር ሽፍ የሚለውን ምናምን በቃ ጥፍት ያደርገዋል። ወዲያው ነው ጥፍት የሚያደርገው። በተለይ ማታ እንደዚህ አድርጋችሁ ጠዋት ስትነሱ ፊታችሁ በቃ ሌላ ታሪክ ነው። እንደዛ አድርጌ የሆነ ነገርማ ተቀብተሻል አሉ። እኔ ግን አልተቀባም እውነት። እና ሬትን ሞክሩት በዛም ፊት ያላችሁ። ከዛ ደግሞ ፀሐይ ላይ ውላችሁ ስትመጡ ሬት ተቀቡት። ሬት በእንትን አለ ባይዘቡ እንትን ተደርጎ የሚሸጥ ማለት ጄል ሰርተው ኬሚካል ያው ይኖርበታል። እሱ ግን እሱ አለ የሚሸጥ ልክ ፀሐይ ብቻ ፀሐይ ላይ ሆናችሁ እንትን ስትሉ ተጠቀሙ። እንዲጠቀሙት ተደርጎ የተሰራ አለ የሚሸጥ፣ ግን እሱ ያው ኬሚካል ይኖረዋል ዞሮ ዞሮ። ስለዚህ ይሄንን በተፈጥሮ የምታገኙ ከሆነ ሬት ባላችሁበት ይሄኛውን ሞር በተጠቀሙ። ከዛኛው ኬሚካል ካለው አሪፍ ነው ይሄኛው። እና በተለይ ፀሐይ ላይ ሆናችሁ ፀሐይ ላይ የምትውሉ ሰዎች ነው ፀሐይ በጣም የሚነካችሁ እንድትጠቀሙት። የሆነ ጥቁር ክስል ነገር ያደርግል ፀሐይ ወዲያው ነው የምታዩት እንደነገርኳችሁ ለውጡ። እና ግን ሲደርቅ ነው የምትታጠቡት። እስከዛ እኔ ምን ላደርግ አስቤያለሁ። መሽቷል እኮ ቅልፌ መጥቷል። አሁን 2 ሰዓት ሊሆን ነው። ግን ጫማ አጥባለሁ ነገ ስራ ስለምገባ ጫሜን አጥባለሁ። ማለት ስራ የምናደርገው እንትን ነው ታይታላችሁ አይደል? ለካ እስከዛሬ እሱን ቪዲዮ አልለቀኩም። ለማንኛውም ስራ ስገባ ማድረገው ሲሊፐር ነው እና ሲሊፐር ስለሆነ እሱን አጥባት ቆሽሸዋል። ሁለቱንም አጥባቸውና እስከዛ ይደርቃል። እና ፊታችሁን ሁሌ ጧጧት እንዳትታጠቡ። አሁን ልምከራችሁ፣ ከልምዴ ነው የምመክራችሁ አሁን ይሄን። እና ፊታችሁን ጧጧት አትታጠቡት በሳሙና በፍጹም ማለት ነው እውነት። በተለይ ደግሞ እንደኔ በዛም ፊት ከሆነ ያላችሁና ፊታችሁን ምንም የማትቀቡ ከሆነ ኢቨን በዛም ባይሆንና የምትቀቡት ነገር ራሱ ያለ ቢሆን ፊታችሁን ጧት ማታ ላይ እንደዚህ አድርጋችሁ ታጠቡ። ጠዋት ምንድነው ሲል ሰሞት መሰላችሁ ፊት ሌሊት ላይ ስራውን ይሰራል። ብዙ ስራ ሰርቶ ጠዋት ስንነቃ የሆነ እንትን የራሱ ኦይል ይኖረው የለም ፊታችን። ስለዚህ በሳሙና ልክ ስትታጠቡት ያ ይጠፋል ማለት ነው፣ የተፈጥሮ ኦይል። እሱ ደግሞ ለፊታችሁ ጥቅም አለው። ስለዚህ ምንድነው ማድረግ የሚኖርባችሁ ማታ እንደዚህ በሳሙና ትታጠባላችሁ በደንብ እንደሚቀሙና አዋራ ምናምን ትታጠቡትና ጠዋት ላይ በውሃ ብቻ ዝም ብላችሁ ለቅለቅ። ከዛ በቃ እና በጣም ጸዲ ነገር ነው። እኔ ራሱ ሳስበው እሱን ነገር ከሰማሁ በኋላ ሳስበው ማለት እንትኑን አየሁት ማታ እንደዚህ አድርጌ በነጋታው ፊቴ በጣም አሪፍ ነው የሚሆነው። ሲቀጥል ነው ፊቴን ከታጠብኩት መቀባው ነገር የለኝም። ወዲያው ስወጣ ደግሞ መቀባት ይኖርብኛል። መቀባው ነገር ደግሞ አይስማማም፣ ሽፍ ያደርግብኛል ፊቴን። ከዛ ደግሞ እሱን ስሰማ ምን አልኩኝ፣ ጠዋት ፊታችሁን አትታጠቡ በውሃ ብቻ ተለቅለቁ የሚባለውን ነገር ስሰማ፣ ከዛ በተለይ ደግሞ ሜካፕ ለሚጠቀሙ ሰዎች እውነት እኮ ነው። ፊታቸውን በሳሙና ሙልጭ አድርጎ ታጥበው እዛ ፊት ላይ ሜካፕ ከሚያደርጉ ማታ ታጥቦት ፊታቸውን ከዛ ጠዋት ሜካፓቸውን ቢያደርጉት ጥሩ ነው። የሆነ ዳይሬክት የሆነ ፊታቸውን አያገኙም ብዬ አስቤ ነው። አላውቅም ትክክል ሆናሉ። ይደከመኝ በእናታችሁ። ነገ ደግሞ ስራ ነን። እንቅልፌ እኮ መጥቷል።
ፀጉሬን ደግሞ መቼ እንደምታጠብ አላውቅም። 2 ሳምንት ሆኖታል። ልክ 2 ሳምንት ነው። 1 ሳምንት ነው እንዴ? ኧረ አይደለም፣ ልክ 2 ሳምንቱ። ዛሬ ሐሙስ ቀን ነበር የሰራሁት። በቃ እኔ ድረቅ ከምደራረብበት ብዬ የኔ አንገትና እጅ ማለት ነው በጣም ነው ከለሩ የሚለያየው። ምን ማድረግ እንዳለብኝ አላውቅም። ተፈጥሮ ነው ሲጀመር፣ እኔ በተፈጥሮ ነው። ግን ደግሞ አንዳንዴ እንደዚህ ስኪን ኬር ሳረግ በቃ ስቸኩል ምናምን ለፊቴ ብቻ አድርጌ አንገቴን እተዋለሁ። ለዛም ሊሆን ይችላል። ግን ተፈጥሮም ሲጀመር እኔ አሁን እዚህ ላይ ከምታየው በጣም ጥቁር ነበርኩ። ከዛ ፊቴ ቀላ። ከዛ ፊቴ ሲቀላ አንገቴ አልቀላም እንጂ አንገቴ ከለር የፊቴ ከለር ነበር። ስለደከመኝ ነው በቃ እንደዚህ እንትን ያልኩት። እሺ ተረዱኝ። ምን አድርገሽ ደከመሽ ብትሉኝ እኮ ምንም አላደረኩም፣ ቁጭ ብዬ ነው። ግን እንቅልፍ ይመጣል እና ሰብስክራይብ አድርጉ። እዚህ ፓርት ላይ ነቃሉ። እዚህ ጋር በቃ እንደምታዩት ደርቋል። ሰብስክራይብ ስታደርጉ ቢደክመኝ ባይደክመኝ መታጠብ ነው። እንቅልፍ እንዲመጣ ይህንን ሰውራ ሁሌ ይነቃቃል። ባያችሁ ይመጣል እንትን ራሱ እና ቢደክመኝ ባይደክመኝ ምናምን ምልምለው ነገር የለም። ሰብስክራይብ ታደርጋችሁ ሁሌም እየሰራው ነው ቪዲዮ የምታገኙኝ ማለት ነው። እሺ በቃ እስከሚደርቅ እንጠብቀው። ታጥቤ ተመልሻለሁ። በቃ አሁን ስታጠብ ማለት ነው። ሰብስክራይብ አድርጉ እሺ። የምቀባው ምን መሰላችሁ? ውሃውን ደፍቼ ልምጣና ቆይ ታሳያችሁ። ይሄ ነጭ ነገር ይታያችኋል። ምንድን ነው ገመጡ? እስኪ ቀኝ ይዘን ድምፁ እና ይሄ ነጩ ነገር ገመቱ እስኪ ምን ሊሆን እንደሚችል ማለት ነው። ገመቱ ትንሽ ገመታችሁ ምን መሰላችሁ? እስኪ ምን ይመስላችኋል? ይሄ ቡላ ይመስላል ግን አይደለም። ቡላ አይደለም። ምንድነው? የድንች እንትን አሰራሩን ብቻ ከፈለጋችሁ ኮሜንት ላይ አሰራሩን በሉኝና እንዴት እንደሆነ የድንች ምን ብዬ ራሱ ላስረዳችሁ እና አሰራሩን ከፈለጋችሁ ጠይቁኝና አሳያችኋለሁ። ይሄ በእውነት በአንዴ ነው ፊታችሁን ፏ ብልጭ የሚያደርገው። እውነት እኔ ሁሌ ስጠቀመው እንዴት በቃ በጣም ነው የሚገርመኝ ለውጡ። ልክ እንደታጠብኩ ነው ማየው ፊቴን ጥርት ሲያደርገው ማለት ነው። እና አሰራሩን ከፈለጋችሁ ኮሜንት ላይ ጠይቁኝና አሳያችኋለሁ። ግን ማለት ነው በውሃ አድርጋችሁ ካስቀመጣችሁት እኔ ውሃ አታርጉበት እላቸዋለሁ። ግን አይሰሙኝም። እና በጣም ይሸታል ውሃ ሲደረግበት። ሲቀጥል ውሃ አታርጉ። ውሃ ካለው የሆነ ነገር ባክቴሪያ በቃ መስራት ይጀምራል። ውሃ አታርጉ እሺ። አድርጋችሁ አታስቀምጡት ለፊታችሁ የምትጠቀሙትን ነገር እና እኔ አልሰማ ብለውኝ ነው። ቆይ ደብቄ ሳስቀምጠው ያርፋሉ እና
ልክ ቴክስቸሩ ልክ እንደ ቡላ ነው። እንዲህ ስታረጉት የሆነ ቡላ አለዋ የሆነ ነገር እንደዛ ነው። ስራውም ደግሞ በቃ ልነግራችሁ አልችልም። እውነት እኔ እንደውም ሙሉ ፊቴን አልቀባም ነበር። እናንተ ዛሬ ሙሉ ፊቴን ተቀባሁት። ምን ሆኜ ነው? እዚህ ግንባሬ ጋርና እዚህ ጋር እንደዚህ ነበር ወዝ በቃ የሚሆንበት ቦታ ጋር ብቻ ነበር የምቀባው። ዛሬ እናንተ ነጭ ነው መሰለኝ ተለቀለቁት ዝም ብዬ። አንገታችንን እንቀባለን። ከዛ ውሃ እያደረጋችሁ ነው ስትጠቀሙት። ብቻ አሰራሩን አሳይኝ በሉኝ፣ አሳያችኋለሁ። እንዴት ከድንች ውስጥ እንደሚመጣ ታውቁታላችሁ። ማታውቁ ካላችሁ ግን ጀስት አስክኝ። እንትን ለማሳየት እኔ ሁሌም ዝግጁ ነኝ። በደስተኝነት ነው ማሳያችሁ። እና ይህ እስከሚደርቅ ነው ጫማ የምናጥበው። ቅድም ኤዲት እያደረኩ ነበረ ቪዲዮ ሬቱ እስከሚደርቅ እንዲህ ጫማ አላጠብኩ። አሁን ጫማዬን አጥባለሁ እና ደግሞ እንትን 9 ሰዓት ወይ 10 ሰዓት ሌሊት የመነሳት ቻሌንጅ ልጀምር አስቤ ነበረ። እነሳለሁ የሆነ ጊዜ ላይ ግን ትቼ ነው። ከዚህ በፊትም እሱን ነገር ጀምሬ ነበረ ግን ተውኩት። በቪዲዮ ማለት ነው እንጂ ሌላ ጊዜ እነሳለሁ። እና አሁን ሀሳቤ ምንድን ነው መሰላችሁ? እናንተ ምን ታስባላችሁ? ቻሌንጅ ልጀምር አስቤያለሁ ሁሌ እና ያው ልጀምር ወይ 11 ሰዓት ተነስቼ ማድረገውን ለምን ነገር ያው በዛው ታያላችሁ ማለት ነው። ግን እናንተ ለማየት ፈቃደኛ ናችሁ? በይ ጀምር ይበል ከፈለጋችሁ እና ከዛ ለመጀመር አስቤ ብትሉኝም ነው በገዛ ፍቃዱ ዘግቶ ነው ጋይስ። እስካሁን እየለፈለፍኩ ቪዲዮ አልቀረጸም መሰለኝ። ያላወራሁት ነገር የለም ጋይስ። ገብቼ ሊያንዴ አብዳለሁ። ከዛ ከሌለ አይ ቀርጿል። መጨረሻ ላይ ነው እንትን ያለው የተቋረጠው እና ብቻ ብትሉኝም ባትሉኝም መጀመሪ አይቀርም ግን ላሳያችሁ ወይ ነው እየቀረጽኩ ላሳያችሁ ወይ ሞቲቬት እንዲያረጋችሁ ላሳያችሁ ወይ ነው ጥያቄ። እና ከፈለጋችሁ አዎ አሳየን ስሪ በሉኝ። አሁን ኮሜንት ላታርጉ ትችላላችሁ ይሄንን አይታችሁ እና ኮሜንት አርጉ። ለምጠይቃችሁ ነገር እየገባችሁ ኮሜንት አርጉ ፕሊዝ። ይኸው እዚህ ያያችሁ ይደረጋል ማለት ነው። ይሄን 3 ቀን አበጥብጥ ስራ መብላት አለብኝ እንዴ? በስትክክል ማለት ምን ማለት ነው? በእናትህ አትስራ። እንዲህ እየበላ ከከሳህማ ምን እንበልኛ? ምን ያመኛል እንዴ? የሰራሽው የሚመልስ ምግብ ካልበላሽ እንዴት ነው እንትን? ለምን ትሰራለህ? ተው ራስን እኮ አደራጅተህ ነው እንጂ መስራት እኮ በሌለ ሰዓት እንዴት ነው? ተዋዋ ወይ ስፖርቱ ለምንድን ነው የምትሰራው? ተዋዋ። አዎ ጭራሽ ካቆምኩ በሰማኝ ይቀርዳለች። እየሰማችሁ ነው? ምንድን ነው እየሆነቻለች ጆሻ? እና ብቻ ምን እያልኳችሁ ነበረ ጋይስ? የነገ ኢንዶሚን ነው አረስኩት እንዳይሰብኝ። ነገ አይደለም ነገ አይደለም ቅዳሜ። አይ ቅዳሜ ሳይሆን ምንጭ መሰለህ? አይ እስኪ ቆይ ፀጉሬ ልሰራና ብዬ ነው። ፀጉሬ ልሰራና ተከታታይ ሌላም ቻሌንጆች ነው ስላሉ እሱንም አብረን እንድንሰራ ነው። እና ሚኪም ከፈለጉ እንሰራለን አንዳንድ ቀን። መሳቃችሁ እንደዚህ አይነት ነገር ስትቀቡ ፊታችሁ ይደቅ ከሆነ እንዳትስቁ እሺ። ማውራት ራሱ የለባችሁም። እኔ ስለሚያመኝ ነው ማውራው እንጂ ማውራት ራሱ አይኖርባችሁ። እና በቃ ይሁን ያያችሁት እየደረቀ ነጭ እየሆነ መጥቷል። ያስፈራል። አይ ነው ደግሞ ያስፈራ። ምንም ማድረግ አይቻልም። መጀመሪያ ዩቲዩብ ጀምር ያለው ስላችሁ በእንደዚህ አይነት በሚያስፈራ መልኩ ስለሆነ የመጣሁት ብዙም አትፈሩም። መጀመሪያ የሚያያችሁ እንደዚህ ስለሆነ
ብዙም አይደብራችሁ አይደል? እና ሌሊት እንዲያረጋችሁ ራሳችሁን ቤት ውስጥ በሚኪ ነገር ተንከባከቡ። ያን ያክል ብር ማውጣት አይጠበቅባችሁም። ኤክስፔንሲቭ የሆነ ፕሮዳክት መግዛት አይጠበቅባችሁም። እንደው ለጤናችሁ የሚያወጣ ራሱ ቤት የሚገኘው ነገር ነው። ከፈሪ አይቀረኛ ነው ስቀባ ባይዘባይ እና ነገ ስራ እንደሚገባ ሳስብ ውስጠት ያዝናል። እና ግን ትመችኛላችሁ። በቃ ልጠብ ከእናንተ ከዚህ ጋር ከቆምኩኝ ስንት ሰዓት እንደሆነ ልንገራችሁ። 2:30 ልጠብና ይሄ ጫማዬን አጥቤ ከጨረስኩኝ በኋላ ነው። ልክ ሲደርቅ እንደዚህ ነው ነጭ የሚሆነው። ልታጠብ አሁን ታጥቤው ተመልሻለሁ። እዩት እንዴት ፊቴ ብርት እንዳለ ተመልከቱት። ብቻ አልታያችሁም ለውጥ? ስልክ እያወሩ ስለነበረ ቮይስ ኦቨር ማድረግላችሁ እያልኩኝ ነው። አበጥብጪኝ በእናትሽ። ቆይ እንደምታዩት ነው እንግዲህ በቮይስ ኦቨርም ይበጠብጡኛል። ቆንጅት ናት የምትበጠብጠኝ፣ የታወቀ ነው። እና ለውጡን ይወት እያልኳችሁ ነው። ከዛ በኋላ የቀረን ነገር ምንድነው? እንትን አረኩኝ። ውሃ ነበረ። ውሃ ይላችሁ ወደ ውስጥ የሚገባው ነገር ነው ዋናው እና የመጀመሪያው ከላይ የምናደርገው ሳይሆን ውሃ መሰረታዊ ነገር ነው ለቆዳ ጥራት ታውቃላችሁ። እና ሃይላንድ ገዝቼ ነው ባይዘዌ ሃይላንድ ገዝቼ ጠጥቼ ባለፈው ሳምንት ሙሉ እንደዛ እያረኩ ነው። አሁን ላሳያችሁ ብዬ ነው። እና አጋጣሚው ደግሞ አልቆ ስለነበረ ሞላበት ሰዓት ስለነበረ ላሳያችሁ ብዬ ነው። 2 ሊትር ሃይላንድ አዘጋጁና ከዛ በሱ እየቀዳችሁ በሱ እየለካችሁ ጠጡ። 2 ሊትር መጠጣችሁ እንዲታወቅ በቀን ውስጥ እኔ ሎሚ አድርጌበታለሁ። ቅርንፉድ ስለሌለ ቤት ውስጥ እንጂ ካገኛችሁ የቅርንፉድ ምናምን ብታረጉበት ጥሩ ነው እንዲጠጣላችሁ ማለት ነው። እኔ ሎሚ ቤት ውስጥ ያለው ሎሚ አድርጌ ነው መጠጣው። ዋይን አዘጋጀሁ ለነገ ማለት ነው። ኦልሬዲ ጀምር ያለው አሁን በርግጥ እና ሎሚ ነው ማረግበት። ገና የ5 ቀኑ አሁን መቼ ቀን ነው? ግን እኔ ላምጣልሽ አሰጪኝም ወይ አንቺ በወር አንቺ ብር ደሞዝ አስቤት ጋር ይሄ አሁን በጣም እንደምፈምስ እርግጠኛ ነኝ። ግባ እናውጣው። አይስዌር ይኸው በሳምንት 3 ቪዲዮ እየለቀኩ ነው። ሰብስክራይበሮች 36 ደርሰዋል። አንቺ ብዙ ነው በጣም ዩቲዩብ ላይ አያችኋ። ሰብስክራይበር አድርጉ ጋይስ ምናምን አለችኝ 36 ስል ማለት ነው። ንቃችሁ እኮ ነው እናንተ ግን 1000 ትሆኑና ታሳዩታላችሁ አይደል? ቻው ሰጣን። ሁለት ይዘና ነገር ስሚ በጣም ነው የሚጥመው እሱማ ዘንድ ይኸው በእውነት ታያለሽ። ያኮሩኛል። እነሱን ተማምኜ ነው እኔ ሊሆራ ነው የቀመስኩት። ሀገረ ማርያም ታምሜ ጋይስ እንደሰማችሁት በየወሩ ብር ሊሰጠኝ ነው ለዩቲዩብ ማወጣው ማለት ነው። ከዛ ግን እየተጻፈ ምመልሰው ነው። እናንተን ተማምኜ ነው ጋይስ። አንቺ ስንት ብር እንትን ብለሻል ተብዬ ነው አሁን ራሱ እሺ የተባልኩት። እና ጋይስ እንደሰምታችኋል። ሰብስክራይብ አደራ በሰማይ በምድር እናንተን የተማመንኩት አይደለም እንዴ? ቆንጅት እንዴ ንገሪያቸው፣ የሆነ ነገር በያቸው። ትንሽ ጮክ በይና አሁን ያረኩትን ሰምተዋል። ንገሪያቸው በደንብ እነሱን ተማምኜ ሪስክ እንደወሰድኩ። ያው እቺ ልጅ እንደምታዩት እናንተን ተማምና ነው
ይሄንን ነገር እየጀመረች ያለችውና አባካችሁ የብሩንም ነገራችሁ ሊሰጠኝ ነው በየወሩ በስንት ልመና ብር ሊሰጣት ነው። ስለዚህ እና አባካችሁ እንዳታሳፈሩ። ፋያችሁ በቃ አፎነችልኝ ወይ የተባረከች ሴት እኮ ናት። እና ጋይስ ፕሊዝ በቃ እኔማ በእናንተማ እተማመናለሁ። እውነት እንዲህ መለመን ራሱ አይጠበቅብኝም። አሁን እንደዚህ እያሉ ራሱ መስራቱ ልመና በቃ እውነት ልመና እኮ ነው። ምትል እየሰማችሁ ነው ጋይስ? እኔ እተማመንባችኋለሁ እውነት። አይ ነው እኮ ጊዜ እንደሚፈጅ ግን አሁን ብር እየወሰድኩኝ ስለሚሆን ማድረጋቸውን ነገሮች መፍጠን ይኖርባቸዋል። ሰብስክራይብ ስታደርጉ ዘን ሰብስክራይብ አድርጉ በያቸው። እዚህ ጋር አሉ ቤተሰቦቼ የግቢውን ቆለፍሹ መሰለኝ። ቆይ እሱን እየፈለኩት ነው። ሰብስክራይብ አድርጉ። አትቀልጂ በእናትሽ። ይቀልዳሉ። እኔ እኮ የመረኝ ነገር እሷ ናት ብር የምትሰጠኝ ጋይስ። እንደ አይታችሁ እኔ እውነት መቼም አታዋርዱኝም አይደል ጋይስ? በቃችሁ ሰብስክራይብ። እውነት ልመና እኮ ነው። ልመና እኮ ነው እውነት። ለፍተን ነው አትሊስት እነሱ እኮ ምንም እኮ ሳይር እኔ እኮ እንደ ጊዜ ይሽል በቃ እንዳያችሁት ነው ጋይስ። ሰብስክራይብ አድርጉ ልላችሁን የተመለስኩት። የዛሬው ቪዲዮ ይህንን ይመስላል እና መቼ እሁድ በሌላ ቪዲዮ እስከምንገናኝ ድረስ ባይ። ትመቹኛላችሁ። በጣም ነው የምወዳችሁ። ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ። ቆንጅት ወጃችኋለሽ። አይ ላቭ ዩ ነው ማድረጋችሁ እላችኋለሁ። ፊቴ ነጭ ሆኗል። ኦፍ ኮርስ ምንም አልተቀባሁትም። ስላልተቀባሁት ነው ነጭ ሆኖ ታጥቤ ምንም አልተቀባሁትም እና በቃ ባይ። ትመቹኛላችሁ።